ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ10ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 10 ኬሚስትሪ ዩኒት 6 ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ትልቅ ርዕስ ስር ስለ አሮማቲክ ሃይድሮካርበንስ ስፔሻሊ ስለ ቤንዚን በደንብ አድርገን የምናይ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን፣ ቴሌግራም አካውንት እንዲሁም ዌብሳይት አካውንቱን ጆይን ማድረግ ትችላላችሁ። ወደ ለሰናችን ንግባ። ይህን ለሰን ወይም ስለ አሮማቲክ ሃይድሮካርበን ተምራችሁ ስታበቁ እነዚህ ነገሮችን በደንብ ማድረግ ትችላላችሁ ማለት ነው። at the end of this section student will be able to define aromatic hydrocarbon, what is aromatic hydrocarbon, ሌላው ደግሞ distinguish aromatic compound from other hydrocarbon ከሌሎቹ ሃይድሮካርበን ስፔሻሊ ከአሊፋቲክ ሃይድሮካርበን አሮማቲክ ሃይድሮካርበን በምን ይለያሉ የሚለው ነገር ታያላችሁ ማለት ነው። ሌላው ደግሞ በዚህ ለሰን ላይ በደንብ የምታውቁት draw and explain the structure of benzene የቤንዚን ስትራክቸር መጻፍ ትችላላችሁ ለሰኑን ተምራችሁ ስታበቁ። ተጨማሪ ደግሞ describe the main physical property of benzene እንዲሁም ደግሞ ኬሚካል እና ፊዚካል ፕሮፐርቲው ማለት ነው በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። finally perform simple chemical test to identify alkenes, alkynes and aromatic compound እንግዲህ እዚህ ለሰን የመጨረሻው ትልቁ ሃይድሮካርበን ፋሚሊ አሮማቲክ ኮምፓውንድ እና alkenes, alkynes and aromatic compound ምን ይለያቸዋል የሚለው ነገር የምትገልጹ ይሆናል ማለት ነው። activity 6.16 discuss the following in your group and present your response to the whole class. Question number 1, what comes to your mind when you hear the word benzene? እንግዲህ ቤንዚንን የሚባለውን ቃል ስትሰሙ በህሊናችሁ ስትሰሙ ምንድነው የሚሰማችሁ ነው የሚለን። እና እንግዲህ ቤንዚን የራሱ የሆነ ምን ባህሪ ያለው ማለት ነው? ቮላታይል ነው፣ የመትነን ባህሪ አለው ቤንዚን ሲባል። ሁለተኛ ደግሞ ቤንዚን ከፍተኛ የሆነ ፕሌሰንት ስሜል አለው፣ ደስ የሚል ሽታ አለው ማለት ነው ቤንዚን። ስለዚህ ፕሌሰንት ስሜል አለው ፕላስ እንደገና ደግሞ ቮላታይል ነው፣ ይተናል ማለት ነው። ሌላው ደግሞ ኢዝ ናቹራል ፊውል ነው፣ ለኢንጂን በደንብ አድርገን የምንጠቀመው ፊውል ነው ማለት ነው። ሁለተኛው ጥያቄ what does the word aroma means? አሮማ ማለት ምን ማለት ነው? which substance have an aroma smell ነው የሚለን። ሶ አሮማ ብለን የምንጠራው it is pleasant smell ማለት ነው፣ ደስ የሚል ሽታ አሮማ ብለን መጥራት የምንችለው። ይሄ what is aroma ከተባለ that's pleasant ስሜል ነው፣ ደስ የሚል ሽታ ያለው። ምን አይነት ሰብስታንስ ናቸው ፕሌሰንት ስሜል ያላቸው ከተባላችሁ ቤንዚን ላይክ ኮምፓውንዶች ናቸው። ልክ እንደ ቤንዚን አይነት ሰብስታንስ ናፍጣ ሊሆን ይችላል፣ ቤንዚን ራሱ ሊሆን ይችላል፣ ኬሮሲን ሊሆን ይችላል። ስለዚህ ቤንዚን ላይክ የሆኑ በተለይ ዲዝል ላይ የምናገኛቸው ቶታሊ ፊውሎቹ ያን አይነት ሽታ አላቸው ማለት ነው። are aromatic hydrocarbons saturated or unsaturated ይለናል። እንግዲህ አሮማቲክ ሃይድሮካርበን በሃይድሮጅን ኮንሰንትሬሽኑ በጣም አነስተኛ ነው። ስለዚህ አንሳቹሬትድ ማለት እንችላለን። በቦንድ ደረጃ ግን የያዘው ቦንድ ዳብል ቦንድ ነው ወይ ሲንግል ቦንድ ነው ወይ ትሪፕል ቦንድ ነው የሚለውን ነገር ቀጣይ የምንመለከት ይሆናል። ግን ጠቅላላ ባለ መንገድ ካሁን በፊት ክላሲፊኬሽን ኦፍ ሃይድሮካርበን ስንመለከት አሮማቲክ ሃይድሮካርበን ብለን የምንጠራቸው አሮማቲክ ሃይድሮካርበን ብለን የምንጠራቸው ምንድናቸው ማለት ነው? አንሳቹሬትድ ናቸው ማለት ነው። የሃይድሮጅን መጠናቸው አነስተኛ ነው። ለምሳሌ ቤንዚን ሲወስዱ C6H6 ነው። አንድ ካርበን ለአንድ ሃይድሮጅን ነው የተጣመረው። ስለዚህ አንሳቹሬትድ ወይም በሃይድሮጅን የበለጸጉ አይደሉም ማለት ነው ማንኞቹ አሮማቲክ ሃይድሮካርበን። ወደ ለሰኑ ሲገቡ the term aromatic is derived from the word aroma. አሮማቲክ ማለት አሮማ ከሚል ትርጉም ሚኒንጉ ፕሌሰንት ስሜል፣ ደስ የሚል ሽታ ማለት ነው። ፕሌሰንት ዋት ስሜል which was originally used to describe naturally occurring compound with pleasant smell። ይህ እንግዲህ የመጀመሪያ እንትኑ ስሙ ይሄ አሮማቲክ እንዲባል ያስቻለው ናቹራሊ ከሚገኙ ሰብስታንሶች ወይም ኮምፓውንዶች ፕሌሰንት ስሜል ያላቸው ጠቅለል ባለ መንገድ የሚጠሩት አሮማቲክ የሚል ስያሜ ይሰጣቸው ነበር ማለት ነው። ስለዚህ አሮማ ማለት ፕሌሰንት ስሜል ነው፣ ደስ የሚል ሽታ ያለው ናቹራል ኦከሪንግ ኮምፓውንድ እንደማለት ነው። አሮማቲክ ኮምፓውንዶች ናቸው ማለት ነው። at present the term is used without its original significance። አሁን ላይ ግን አሮማቲክ የሚለው የድሮውን ስም አይደለም። በጥንት ላይ አሮማቲክ የሚባለው ነገር በተፈጥሮ የሚገኙ ደስ የሚል ሽታ ያላቸውን ሰብስታንስ በአጠቃላይ አሮማቲክ የሚል ስያሜ ይሰጣቸው ነበር። ስለዚህ ፕሌሰንት ስሜል
ናቹራል ኦከር የሚያደርጉ ወይም በተፈጥሮ የሚገኙ ደስ የሚል ሽታ ያላቸው ሰብስታንሶች ሁሉ ወይም ኮምፓውንዶች ሁሉ ምን ተብሎ ይጠሩ ነበር? አሮማቲክ ይባሉ ነበር። አሁን ግን አሮማቲክ የሚባለው ነገር የሚያገለግለው አሮማቲክ የሚለው ነገር የሚያገለግለው ቤንዚን ላይክ ሰብስታንስ ነው። ቤንዚን ዋት ላይክ ሰብስታንሶች ናቸው። ልክ ቤንዚንን የሚመስሉ ሰብስታንሶች ናቸው አሮማቲክ የሚባሉት። ላይክ ናፍቶን ሊሆን ይችላል፣ ናፍታኖል ሊሆን ይችላል፣ ፌኖል ሊሆን ይችላል፣ ቶሊዩን ሊሆን ይችላል፣ ቶሊዩን ሊሆን ይችላል ማለት ነው። እነዚህ አይነት ሰብስታንሶች አሮማቲክ ይባላሉ። አትሊስት ምን ይዘዋ ማለት ነው? አንድ የቤንዚን ስትራክቸርን ይዘዋ ማለት ነው። ግዴታ ይችን የቤንዚን ስትራክቸር ከያዙ ምን ተብለው ይጠራሉ? አሮማቲክ ሃይድሮካርበን ተብለው ይጠራሉ ማለት ነው። ስለ ቤንዚን ስትራክቸር በሰፊው እንማራለን። ስለዚህ አሮማቲክ ሃይድሮካርበን አር ጀነራሊ ኦብቴንድ ፍሮም ፔትሮሊየም ኤንድ ኮልታር። አሮማቲክ ሃይድሮካርበንን ናቹራሊ ልናገኛቸው ምንቸው ወይም ጀነራሊ ኦብቴንድ የሚደረጉ ከምንድን ነው? ከፔትሮሊየም ፕሮዳክት ነው። እንዲሁም ደግሞ ይሄ ከኮልታር ይሄኛው አስፓልትን ከቨር ለማድረግ የምንጠቀምበት ኮልታር ይባላል። እዚች ላይ ምልክት ያለች ጥቁሩ ነገር ማለት ነው፣ አስፓልት ለመስሪያ የምንጠቀምበት ከሱ አይነት ነገር ይገኛሉ ማለት ነው። they are a group of hydrocarbon characterized by the presence of benzene ring. benzene ring means this one. ይቺ ቤንዚን ሪንግ ትባላለች or related structure። ስለዚህ አሮማቲክ ሃይድሮካርበን ካራክተራይዝድ የሚደረጉት አትሊስት ዋን ቤንዚን ሪንግ አላቸው። አትሊስት ዋን ቤንዚን ሪንግ ይችን ከያዘ በቃ አሮማቲክ ለመባል አትሊስት አንድ ቤንዚን ስትራክቸር ወይም ሪንግ ሊያስፈልገው ይገባ ማለት ነው። ፊገር 6.6 ጊቭ ሰም ኤግዛምፕል ኦፍ አሮማቲክ ሃይድሮካርበን ሂር ዚስ ኢዝ ቤንዚን አሮማቲክ ነው። አሁን እቺ አንድ ቤንዚን ሪንግ ነች። ቅድም ያሳየኋችሁ ሶሊድ የምትመስል ስትራክቸር አለችው። ይቺ ቤንዚን ነች። እዚህ ላይ ደግሞ ቤንዚን ላይ CH3 የምትባል ነገር አር ተደርጎበት ጠቅለል ባለ ቤንዚን ሪንግ ላይ ምንድነው አድ የተደረገው? CH3። ይሄ ደግሞ ቶሊዩን ይባላል። ሚታይል ቤንዚን ኦር ቶሊዩን ትባላለች። ይሄ ደግሞ ሁለት ቤንዚን ሪንጎች በአንድ ኮምፓክትድ ሆነው ነው ተሳስረው ነው ይሄኛው። ይሄ ደግሞ ምንድነው ናፍታሊን ይባላል። ስለዚህ እነዚህ አይነት ሰብስታንሶች አሮማቲክ ይባላሉ። አሮማቲክ ለመባል አትሊስት ዋን ቤንዚን ሪንግ ያስፈልጋል። ስለዚህ በዚህ አይነት መንገድ አንደርስታንድ ማድረግ ትችላላችሁ። 6.4.1 ቤንዚን። ስለ ቤንዚን የተወሰነ ነገር እንበላችሁ። ቤንዚን ኢዝ ዘ ሲምፕለስት አሮማቲክ ሃይድሮካርበን። ቤንዚን ብለን የምንጠራው ምንድነው? ሲምፕለስት ወይም ትንሿ አሮማቲክ ሃይድሮካርበን ነች ማለት ነው። ኤንድ ኦልሶ ኢት ሃቭ ሞሌኩላር ፎርሙላ ወይም ጀነራል ፎርሙላው C6H6 ነው። ለዚህ ነው አሮማቲክ ሃይድሮካርበኖች ብዙ ጊዜ አንሳቹሬትድ ናቸው የሚባሉት። የቤንዚን ስትራክቸር ተመልከቱ። 6 ካርበን 6 ሃይድሮጅን፣ አንድ ካርበን ለአንድ ሃይድሮጅን ነው ማለት ነው። ስለዚህ አነስተኛ ሃይድሮጅን ነምበር ከካርበን አማውንት አንጻር አለው ማለት ነው። The first structure for benzene was proposed by August Kakule in 1872። ስለዚህ ለመጀመሪያ ጊዜ የቤንዚን ስትራክቸር ፕሮፖዝድ ያደረገልን ኬሚስት ወይም ኦርጋኒክ ኬሚስት ማነው ማለት ነው? ካኩለ ይባላል ማለት ነው። ለመጀመሪያ ጊዜ ስትራክቸሩን ያስቀመጠው ካኩለ እንዴት አድርጎ ነው ስትራክቸሩን ያስቀመጠው? It consisted of a 6 members ring with alternating single and double bond and with one hydrogen bond to what each carbon ነው የሚለን። ስለዚህ ኦልተርኔቲቭ ዳብል ቦንድ፣ ይቺ ዳብል ቦንድ ትመስላለች። ከዛ እዚህ ላይ ሲንግል ቦንድ አለ፣ ከዛ ዳብል ቦንድ አለ፣ ከዛ እዚህ ላይ ሲንግል ቦንድ፣ እዚህ ዳብል ቦንድ፣ እዚህ ሲንግል ቦንድ አለ። እያንዳንዳቸው ደግሞ አንዳንድ ሃይድሮጅን አለ። ይሄ አንድ ሃይድሮጅን አለው፣ ይሄ አንድ ሃይድሮጅን አለው፣ ይችኛቱ አንድ ሃይድሮጅን፣ ይሄ ሌላ አንድ ሃይድሮጅን፣ ይሄ አንድ ሃይድሮጅን። ይህን ለመጀመሪያ ጊዜ ፕሮፖዝድ ያደረገልን ማነው ማለት ነው? ካኩለ ይባላል። ካኩለ he assumed that the ring contains 3 double bond። እሱ አስዩም ያደርገው ሪንጉ 3 ዳብል ቦንድ፣ እዚህ ላይ ዳብል ቦንድ፣ እዚህ ላይ ዳብል ቦንድ፣ እዚህ ላይ ዳብል ቦንድ that shift back and froze so rapidly that the two form። እዚህ ላይ በደንብ ማየት ያለብን እነዚህ 3 ዳብል ቦንድ የሚመስሉት ምን ማድረግ ይችላሉ? መንቀሳቀስ የሚችሉ ናቸው። ሲፈልጉ እዚህ ላይ መሆን የሚችሉ ናቸው። አንዷ ዳብል ቦንድ እዚህ ላይ የምትቀመጥ ከሆነ ወደዚህ ዲሎካላይዝድ መሆን ትችላለች። እሷ ወደዚህ ዲሎካላይዝድ ከሆነ ይሄኛው ደግሞ ወደዚህ መሆን ይችላል። ስለዚህ ሪዞኔት ነው የሚያደርገው። ይሄንን ኢኳሊ ዲስትሪቢዩትድ መሆን ይችላሉ። እነዚህ ዳብል ቦንዱ ከማንኛውም ካርበን ጋር እንደፈለጉ ምን ማለት ይችላል? መንቀሳቀስ ወይም ዲሎካላይዝድ መሆን የሚችል ቦንድ ነው ማለት ነው። የዚህ ሰውዬ ስትራክቸሩ ወይም የዚህ ሳይንቲስት ስትራክቸር ሂ አሱምድ ዛት ዘ ሪንግ ኮንቴንስ 3 ዳብል ቦንድ ዛት ሺፍት ባክ ኤንድ ፍሮንት፣ እንደዚህ ማለት ነው። መንቀሳቀስ የሚችሉ ናቸው። ይቺ ዳብል ቦንድ እዚህ መሆን ባህሪ ያላት ግሬድ 11 ትማራላችሁ ስለ ሪዞናንስ ስትራክቸር። ስለዚህ ከዚህኛው ተነሳ ወደዚህኛው መምጣት ትችላለች ማለት ነው። ይህን አይነት ስትራክቸር ለመጀመሪያ ጊዜ ምን አድርጎልናል ማለት ነው?
ፕሮፖዝድ አድርጎልናል ማለት ነው። ላተር ኦን ከኩል አሰምሽን ወዝ ፋውንድ ቱ ቢ ኢንኮሬክት። ከዛም በፊት ግን ማለት መጀመሪያ አካባቢ ላይ ስትራክቸር ምንድን ነበር? ኢንኮሬክት ነበር ማለት ነው። ምክንያቱም እሱ እንደ ዳብል ቦንድ ነበር አስዩም ያደረጋቸው፣ እነዚህን እንደ ዳብል ቦንድ ነበር ያሰበው። ኢች ስትራክቸር ሃዝ ቢካም ኖን አዝ ከኩል ስትራክቸር። ያው ሁሉም የእሱ ስትራክቸር እንኳ ቢባሉም ግን በኋላ ላይ ግን ምንድን ነበረ ስህተት እንዳለበት ተረጋግጦ፣ ምክንያቱም ይሄ ዳብል ቦንድ የሚባል አይደለም። ዳብል ቦንድ ይመስለናል እንጂ ኢዝኖት ዳብል ቦንድ፣ ሲንግል ቦንድም አይደለም ዳብል ቦንድም አይደለም። ከሁለቱም የወጣ ቦንድ ነው ይሄ ቦንድ ማለት ነው። ስለዚህ ይቺ እና ይቺ ዘሴም ናቸው፣ ሊለዩ አይችሉም። አሁን ይሄና ይሄ ተመሳሳይ ናቸው እና የሱ ስትራክቸር ላይ እዚህ ላይ ዳብል ቦንድ ያለበትን ዩት እዚህ ላይ ዳብል ቦንድ አለ፣ እዚህ ግን የለም ማለት ነው። ስለዚህ እንደፈለገ ሪዞኔንት ማድረግ የሚችል ነው፣ መንቀሳቀስ የሚችል ነው ማለት ነው። ዳብል ቦንዱ ሙቭ ማድረግ የሚችል ነው ማለት ነው። ቱዴይ ዊ ሪፕሬዘንት ቤንዚን አስ ኤ ሃይብሪድ ኦፍ ቱ ኢኩቫለንት ኮንትሪቢዩቲንግ ከኩል ስትራክቸር። አሁን ላይ ግን የቤንዚንን ስትራክቸር ሪፕሬዘንት የምናደርገው ሃይብሪድ በሆኑ ሁለት ኢኩቫለንት ምንድነው ማለት ነው ስትራክቸሮች ናቸው። ይህ ማለት ይህንኛው ስትራክቸርና እዚህ ላይ የምታዩት ይሄ ዳብል ቦንድ ያለው የሚመስለው ስትራክቸርና እዚች ላይ መጨረሻ የምታዩት ሁለቱ ስትራክቸሮች ምንድን ናቸው ማለት ነው? ደሴም ናቸው፣ ወይም ይሄና ይሄ አንድ አይነት ናቸው ማለት ነው። በዚህ አይነት መንገድ መግለጽ እንችላለን፣ ፕላስ በዚህ አይነት መንገድ መግለጽ እንችላለን። ይቺ ሪዞናንስ ሃይብሪድ ነች ማለት ነው። ሪዞናንስ ሃይብሪድ የተባለችው ምንድነው? ዳብል ቦንድ የሚመስለው ሲንግል ቦንድ ከሚመስለው ጋር ምን ማለት ይቻላል? እንደፈለገ የሚሽከረከር ከሆነ ሶ ኢኳሊ የተከፋፈለ ነው ማለት ነው። ይሄ ዳብል ቦንዱ ለሁሉም ካርበን እኩል እንዲደርሰው ተደርጎ የተቀመጠ ነው። ስለዚህ ይሄ ሪዞናንስ ሃይብሪድ ትባላል። ይችኛይቱ ሪዞናንስ ሃይብሪድ ነች። ይሄ ደግሞ መጀመሪያ ላይ ካኩል ያስቀመጠው ስትራክቸር ነው። ዳብል ቦንድ፣ ሲንግል ቦንድ፣ ዳብል ቦንድ፣ ሲንግል ቦንድ ላይ ያስቀመጠው ስትራክቸር እና ይሄኛው ደግሞ ሪዞናንስ ሃይብሪዱ ይሄ ነው አሁን ላይ በደንብ የምንጠቀሙ። ግን ሁለቱንም አንድ አይነት ናቸው ብለን ነው እየተጠቀምናቸው ያለ ነው። ኢች ከኩል ስትራክቸር ሜክ አን ኢኳል ኮንትሪቢሽን ቱ ሃይብሪድ። አያችሁ እዚህ ላይ ስትራክቸሩ ላይ እንደምትመለከቱት አሁን ይሄ ዳብል ቦንድ ለእያንዳንዳቸው ካርበኖችን ብትጠገው ይሄ ካርበን አለ፣ ይሄ ካርበን አለ፣ እዚህ ሌላ ካርበን አለ። ይሄ ዳብል ቦንድ ለሁሉም ካርበን ኢኳሊ ነው ምንም ደው ኮንትሪቢዩትድ የሚሆነው። በዛ መሰረት ነው ይቺ ሪንግ ላይክ ስትራክቸር የተቀመጠች። ይቺ መጨረሻ ያያችኋት ይችኛቱ ፓርት ኢኳሊ ምንድነው ማለት ለእያንዳንዳቸው ካርበን ይሄ ዳብል ቦንድ የሚመስለው ነገር ኢኳሊ ሸርድ ነው ማለት ነው። ስለዚህ ሪዞናንስ ሃይብሪድ የተባለውም ለዛ ነው ማለት ነው። ለሁሉም በቃ ተመሳሳይ ነገር ነው እንጂ ፊክስድ የሆነ ዳብል ቦንድ አይደለም ማለት። ይሄ ፊክስድ የሆነ ዳብል ቦንድ ተብሎ አይጠራም ማለት ነው። ዘ ቦንድ ኢን ቤንዚን አር ናይዘር ሲንግል ኖር ዳብል ቦንድ። በደንብ ያ ቦንድ የምታዩት ዳብል ቦንድ የሚመስላችሁ ምንድነው ማለት ነው? ሲንግል ቦንድም አይደለም ዳብል ቦንድም አይደለም ማለት ነው። በታሃብ አን ኢንተርሚዲየት ነገር ግን የምን አቬሬጅ ነው? አስዩም ዚስ ዋን ይሄንን ብትወስዱ ቤንዚን ነው ብላችሁ ብትወስዱ እዚህ ላይ የሚቀመጡ ዳብል ቦንድ የሚመስላችሁና እዚህ ላይ የምታዩት ይሄንኛው የምትመለከቱት ይሄ ኢዝ ኖት ዳብል ቦንድ ምንድነው ማለት ሲንግል ቦንድም አይደለም ዳብል ቦንድም አይደለም። ነገር ግን በሲንግል ቦንድና በዳብል ቦንድ መካከል ያለ አቬሬጅ ቫልዩ ወይም ኢንተርሚዲየት ነው ማለት ነው። ስለዚህ የሁለቱን ባህሪ ምን ያደርጋ ማለት ነው? ከሁለቱም ባህሪ የወሰደው ነገር አለ ማለት ነው። ስለዚህ ኢንተርሚዲየት ካራክተር ቢትዊን ዶስ ኦፍ ዘ ሲንግል ኤንድ ዳብል ቦንድ ማለት የዳብል ቦንድን እና የሲንግል ቦንድን ካራክተር ወይም ባህሪ ማሳየት የሚችል ነው ማለት ነው። ኦል ዘ ካርበን ቦንድ ኢን ዘ ሞሌኪል አር ዘ ሴም ኢን ሌንግዝ ኤንድ ኔቸር። ስለዚህ ሁሉም ካርበን ቦንድ ላይ ያለው ካርበን ላይ ያለው ቦንድ ኢን ዘ ሞሌኪል አር ዋት ዘ ሴም ኢን ሌንግዝ ኤንድ ኔቸር። በሌንግዛቸውም በባህሪያቸውም ምንድናቸው? እነዚህ ዳብል ቦንድ የሚመስሉን ዘ ሴም ናቸው፣ ወይም ሁሉም ቦንዶች በሌንግዛቸው ምንድናቸው ማለት አንድ አይነት ናቸው። ለዛ ነው ይሄንን አይነት ስትራክቸር መጨረሻ ላይ የተቀመጠው። ዳብል ቦንድ የምትሉት የሚመስል ሳይሆን ችኛይቱ እንደዚህ የተቀመጠችበት ቦንድ ሌንግዙ ስትሬንግዙም ዘ ሴም ስለሆነ ነው በዚህ አይነት ኢኳሊ በዚህ መግለጽ የተቻለው። ሲንስ ስትራክቸር 1 and 2 here structure 1 and 2 above are not true structure of ቤንዚን ሞለኪል። እነዚህ ይሄና ይሄ ትክክለኛ የቤንዚን ስትራክቸር አይደለም። ምክንያቱም ዳብል ቦንዱ ፊክስር ነው። እንደዚህ በቃ እንደ ዳብል ቦንድ እንዲታስቡ ነው ያደረጋችሁ። ነገር ግን ይህችኛይቱ ትክክለኛ የቤንዚን ስትራክቸር ነች ማለት ነው። ስለዚህ the benzene ring is written in the resonance hybrid it is a correct one። ይቺ በሪዞናንስ ሃይብሪድ መልክ የተቀመጠችው ምንድነች ማለት ነው? ኮሬክት ነች። ምክንያቱም ይሄ ሲንግል ቦንድ ብለን የሚመስለን ይሄ ዳብል ቦንድ የሚመስለን በሌንግዝም በስትሬንግዝም አንድ አይነት ናቸው። በባህሪም ዘሴም እስከሆን ድረስ በዛ አይነት ሪንግ መገለጽ መቻል አለበት ማለት በዚህኛው ፎርም መደረግ አለበት ማለት ነው። መገለጽ መቻል አለበት ኢኳሊ ማለት ነው። however
ኬሚስት ኮንቲኒው ቱ ዩዝ ኤ ሲንግል ኮንትሪቢዩቲንግ ስትራክቸር ቱ ሪፕሬዘንት ቤንዚን። አሁን ላይ ግን ያው ቤንዚንን የምንገልጸው በዚህ አይነቱ መንገድ ነው፣ ተመሳሳይ መንገድ ነው እየገለጽ ነው ያለው ማለት ነው። ምክንያቱም እንደዚህ እያልን ቤንዚን የሚባለው ይቺ ሪዞናንስ ሃይብሪዷን ሳይሆን እየተጠቀምን ያለ ነው ይሄንኛውን ፓርት ነው አሁን ድረስ እየተጠቀምን ያለ ነው ማለት ነው። ነገር ግን የቤንዚን ትክክለኛ ስትራክቸሩ ምንድነች ማለት ነው? እንደዚች አይነት ኦፊደል ነገር የምትመስል ሴንተር ላይ ይቺ ኢኳሊ ለሁሉም ይሄ እንደዚህ ዳብል ቦንድ የሚባል ሲንግል ቦንድ የሚባል ነገር አይደለም። ከዳብል ቦንድ ወይም ከሲንግል ቦንድ የወጣ ቦንድ ነው ያለው ማለት። ስለዚህ ኢኳሊ በዚች አይነት መንገድ ይገለጻል። ስለዚህ ይሄንኛው ሮንግ ስትራክቸር ነው ማለት። የመጀመሪያው ምንድን ማለት ሮንግ ነው። ይሄ ግን ትክክለኛ ስትራክቸር ነው። ፍሮም ስትራክቸር 1 ኤንድ 2 ፊገር 6.7 ማለት ይሄንኛው ነው ማለት ነው። ዋን ሜይ ቲንክ ዳት ቤንዚን ሃዝ 3 ዳብል ቦንድ። ያንነች ምንድነው የምናስበው ቤንዚን 3 ዳብል ቦንዶች እንዳሉት ነው የምናስበው። 1 2 3 እያልን ነው የምናስበው። ኤንድ ሃዝ ዘ ሴም ኬሚስትሪ አስ ዛት ኦፍ አልኪን። ስለዚህ ዳብል ቦንድ የያዘ ነገር ደግሞ አልኪን ኢኤንኢ ብለን ነበር የምናስበው ማለት ነው። ግን አይደለም ማለት ነው። ይሄ ነገር ትክክል አይደለም። ትክክለኛው ምንድን ነው እንግዲህ ቤንዚን አልኪንም አይደለም አልኬንም አይደለም፣ ከሁለቱም የወጣ ነው ማለት ነው። ቤንዚን ኤንድ አዘር አሮማቲክ ሃይድሮካርበን ኮንቴንስ ሃይ ዲግሪ ኦፍ አንሳቹሬሽን። ስለዚህ ቤንዚን እና ሌሎቹ አሮማቲክ ሃይድሮካርበን ጠቅለል ባለ መንገድ ምንድናቸው? አንሳቹሬሽን ናቸው ወይም አንሳቹሬትድ ኮምፓውንዶች ናቸው ወይም ሃይድሮካርበኖች ናቸው። የት ፌል ቱ አንደርጎ ካራክተሪስቲክስ አልኪን አዲሽን ኤንድ ኦክሲዴሽን ሪዳክሽን ሪያክሽን። ነገር ግን አንሳቹሬሽን እንኳ ከፍተኛ የሆነ አንሳቹሬትድ ቢሄቨር እንኳ ቢኖራቸውም ልክ እንደ አልኪን ኢኤንኢ እና እንደ አልካይን ዋይኤንኢ በቀላሉ አዲሽን ሪያክሽን አያካሂዱም ማለት ነው። አዲሽን ዋት ሪያክሽን ማካሄድ አይችሉም ማለት ነው። እነዚህኞቹ ማንኞቹ አሮማቲክ ብለን የጠራናቸው ሰብስታንሶች አሮማቲክ ሃይድሮካርበን ልክ እንደ አልኪንና እንደ አልካይን ይህን አይነት ሪያክሽን ማካሄዳቸው ኦክሲዴሽን ማካሄድ በቀላሉ ወይም ሪዳክሽን ማካሄድ አይችሉም ማለት ነው። they are more stable than አልኪን ኢኤንኢ። ከአልኪን ኢኤንኢ የተሻለ ምን አላት? ስታቢሊቲ ወይንም ለስ ሪአክቲቭ ናቸው። አንጻራዊ ከአልኪን ኢኤንኢ ያነሰ ሪአክቲቪቲ አላቸው ማለት ነው። ኖሜንክሌቸር ኦፍ ሰብስቲቱትድ ቤንዚን ወይም ሳይድ ቼን ያለውን ቤንዚን እንዴት አድርገን ስም ማውጣት የምንችለው ነው። ስለዚህ የቤንዚንን ስም ማውጣት አብረን ቤንዚን ሁለት አይነት ወይም ከዛ በላይ ሰብስቲቱትድ ቤንዚኖች ሊኖሩ ይችላሉ። ለምሳሌ ሞኖ ሰብስቲቱትድ ቤንዚን ሲኖራችሁ ሀው ቱ ኔምድ እንዴት ነው ስም የሚሰጠው? ሞኖ ከሆነ አንድ ብቻ ሳይድ ቼን የሚኖረው ከሆነ አስዩም ይቺ ቤንዚን ነች። እዚች ቤንዚን ላይ ይሄ ሲኤች ስሪ ብቻ በሚኖር ጊዜ ስም እንዴት አንድ ብቻ ሰብስቲቱንት ሲኖር እንዴት አድርገን ስም ማውጣት የምንችለው? ጀነራል ሞኖ ሰብስቲቱትድ ቤንዚን አር ኔምድ ኢን ሲሚላር ማነር አስ ሃይድሮካርበን ዊዝ ቤንዚን አስ ዘ ፓረንት ኔም። ቤንዚን እንደ ፓረንት ኔም ይጠራል ማለት ነው። እንደ ዋና እንደ ሎንገስት ቼን ይጠራል በዚህ አይነት መንገድ ከሆነ የዚህ መልስ ምንድን ነው? ሜታይል እንለዋለን ማለት ነው። ሜታይል ቤንዚን ነው ምለው ማለት ነው። ቤንዚን ሜታይል ቤንዚን ብለን አሁን ፓረንት ኔሙ ምንድን ነው ማለት ነው? ቤንዚን ነው ማለት ነው። ስለዚህ እንደነዚህ አይነት ቤንዚን ላይክ ስትራክቸር ሲሰጣችሁ ለምሳሌ እዚህ አንድ ብቻ ሳይድ ቼን ሲኖረው አንዳንድ ሳይድ ቼን ብቻ ሲኖራቸው ስም አወጣጡን እንመልከት። ለምሳሌ መጀመሪያው ሚታይል ቤንዚን ይባላል። ሚታይል ብላችሁ ፓረንቱ ቤንዚን ይሆናል። የኢታይል ብላችሁ ፓረንቱ ቤንዚን ይሆናል። ብሮሞ ብላችሁ ፓረንቱ ምን ይሆናል ማለት ነው? ቤንዚን፣ ብሮሞ ቤንዚን፣ ናይትሮ ቤንዚን፣ ሃይድሮክሳይድ ቤንዚን፣ አሚኖ ቤንዚን ወይንም አኒሊን። እነዚህ ኮመን ኔም ናቸው። ቶሉን፣ ፌኖል፣ አኒሊን ምንድናቸው ማለት ኮመን ኔም ናቸው። ግን ከላይ ያሉት ሚታይል ቤንዚን፣ ኢታይል ቤንዚን፣ ብሮሞ ቤንዚን፣ ናይትሮ ቤንዚን፣ ሃይድሮክሳይድ ቤንዚን የሚባሉት አዩፓክ ኔም ናቸው ማለት ነው። በዚህ አይነት መንገድ ስሙን ማውጣት እንችላለን። The IUPAC system retains certain common name for several of the simpler monosubstituted benzene example are toluene rather than methyl benzene። ብዙ ጊዜ ግን አዩፓክ ኔሙን እንደ ትሬድ ኔም አንጠቀሙ፣ እንደ ገበያ ስም አንጠቀሙም። ኮመንሊ እየተጠቀምን ያለ ነው ማንኛውን ነው ማለት ነው? ኮመን ኔሙን ነው ማለት ነው። ስለዚህ አዩፓክ ሲስተም ሪቴን ሰርቴን ኮመን ኔም ፎር ሴቨራል ኦፍ ደ ሲምፕለር ሞኖ ሰብስቲቱትድ ቤንዚን ነው የሚለን እና ኤግዛምፕል ቶሊን ከምንል እዚ ላይ በደንብ የምታዩት ቶሊን የሚባለው ኮመን ኔሙን ሚታይል ቤንዚን ነው አዩፓክ ኔም። ኤንድ ፌኖል ተብሎ ምንድን ማለት ሃይድሮክሳይል ቤንዚን ነው ማለት። ስለዚህ ብዙ ጊዜ ኮመን ኔሙ ነው የሚዘወተረው ማለት ነው። ሞኖ ሰብስቲቱትድ የሆነ ቤንዚን
ከአዩፓክ ኔሙ ይልቅ ግን ምኑ ነው የሚዘወተረው? ኮመን ኔሙ ማለት ነው። እዚህ ከአዩፓክ ኔሙ ይልቅ የነዚህ ሞኖ ሰብስቲቱትድ የሆኑት ቤንዚኖች ኮመን ኔማቸው ቀላል ነው ለአጠራር። ቶሊን አሁን አስቡት፣ ቶሊን ማለት እና ሚታይል ቤንዚን ከማለት ቶሊን ይመረጣል። ፌኖል ከማለት ማነው ፌኖልን ስመርጡ ደግሞ ሃይድሮክሳይል ቤንዚን ከምትሉ ፌኖል ማለት ይመረጣል ማለት ነው። እዚህ ላይ ዳይ ሰብስቲቱትድ ቤንዚን በሚሆንበት ጊዜ ዳይ ሰብስቲቱትድ ቤንዚን when two substituents occur on the benzene ring 3 constitutional isomer are possible። እዚህ ላይ በደንብ ማየት ያለብን ባለ ሁለት ሳይድ ቼን ከሆነ ቤንዚን 3 ኮንስቲቱሽናል አይዞመሮች ይኖሩናል። ለምሳሌ ይሄ ክሎሪን ይሄም ክሎሪን ሆኖ ነገር ግን ይህን እንደ አንድ ቁጥር ወስዳችሁት ሁለተኛዋ ሰብስቲተንት የምትገኝ ሁለት ቁጥር ላይ ይሄ ስም አለው ኦርቶ የሚል ስያሜ ያለው ቀጣይ እናያለን። ይሄኛው ደግሞ አሁን ላይ አንድ ብላችሁ ሁለት ነው ያለ ሶስተኛው ላይ የመሆን እድል አላት። ሶስተኛው ላይ አለ። ሌላው ደግሞ ቀጣይስ ምን ይኖራችኋል? አንድ ሁለት አራተኛው ላይ የመሆን እድል አለ። ስለዚህ ስንት ኮንስቲቱሽናል አይዞመር አላችሁ? 3 አላችሁ ማለት ነው። መቼ? ሁለት አይነት ብቻ ሳይድ ቼን ሲኖራችሁ፣ ከዛ ውጭ አይኖራችሁም። ለምሳሌ ይሄን ይዩት። ይሄ 1 ብላችሁ እዛ 2 ላይ ነው ያለው፣ እዛ ደግሞ 3 ላይ ነው ያለችው። ይችኛቱ አንድ ተንሸራተ ወደታች፣ ከዛ ደግሞ አራተኛው። ከዚህ በኋላ ግን እንደዚህ መቁጠር ስለምትችሉ እኩል ነው የሚመጣው። ዋናው ጥያቄ ግን ሁለት ሳይድ ቼን ሲኖራችሁ 3 ኮንስቲቱሽናል አይዞመር ይኖራችኋል ማለት 3 እንደነዚህ አይነት አይዞመሮች ይኖራችኋል ማለት። አሁን ይሄ 1 ብላችሁ 2 3 ሶስተኛው ስላል ኦርቶ የሚል ስያሜ ያለው እያንዳንዳችሁ ስያሜ ያለ 1.2 ዳይ ሰብስቲቱንት 1.3 ዳይ ሰብስቲቱንት 1.4 ዳይ ሰብስቲቱንት እነዚህ ብቻ የሚባሉ አይዞመሮች አሉን አይዞመሮች አሉ ማለት ነው። ተሴም ናቸው ግን የአንደኛው ሰብስቲቱንት ሎኬሽን ይቀያየራል። ቦታው ስለሚቀያየር ሰብስታንሱም ይቀየራል ማለት ነው። ሌላ አይነት ባህሪ ያሳያል። እዚህ ላይ we locate substituent either by numbering the atom of the ring or by using the locator ነው የሚለን። እዚች ላይ በደንብ ማየት ያለብን የሁለት ሳይድ ቼን ሲኖራችሁ ዘስ የሚሆነው ሳይድ ቼን ቢኖረን ይሄ ብሮሚን ሆኖ እዚች ላይ እንደ አንደኛ ብቆጥሩት ይሄ አንድ ተራ ቁጥር ነው ብላችሁ ቆጥሩ፣ ሁለተኛ ይገኛል። ይሄ 1.2 ነው የሚባለው ስሙ። ይሄ ኦርቶ ነው ማለት ነው፣ ኦርቶ ይባላል። ሌላው ደግሞ ይሄ 1 ብላችሁ 2 ሶስተኛ ላይ ይሄ ሶስተኛ ነው። ይሄ ደግሞ 1.3 ነው፣ ሜታ ይባላል ማለት ነው። ሜታ ብለን እንጠራዋለን። ይሄ ደግሞ ይሄን አንደኛ ብላችሁ ሁለተኛ፣ ሶስተኛ፣ እዚች መጨረሻ ላይ አራተኛ ላይ ይሄ ደግሞ 1.4 ፓራ ይባላል ማለት ነው። ፓራ እንለዋለን ማለት ነው። ስለዚህ በእነዚህ አይነት መንገድ መጽሐፋቸው የሚጠቀሙት 1.2 ማለት ኦርቶ ኦ ነው ሪፕሬዘንት ነው። 1.3 ሜታ ነው ኤም ነው የምንለው። 1.4 ደግሞ ፓራ ነው ፒ ብለን እንጠራዋለን ማለት። በዚህ አይነት መንገድ ሪፕሬዘንት ማድረግ እንችላለን። ስለዚህ አሁን የነገርኳችሁ ለምሳሌ ይህንኛውን ብትወስዱ 1 እዚህ ላይ 1 አለ፣ እዚህ ላይ 2 እዚህ ላይ 3 ይሄ 4 አለ። 1.4 ማለት ፓራ ነው ማለት ነው። 1.4 ብላችሁ የጠራችሁ ምንድን ነው ስሟ ማለት ነው? ፓራ ነው የምትባለው። ስለዚህ ሲጠራ 4 ብሮሞ አራተኛ ብሮሞ ስላለ 4 ብሮሞ ቶሊን አልነው። አለም ደግሞ ፓራ ብሮሞ ቶሊን ይባላል። 4 ብሮሞ ቶሊን ተብሏል አይደል? ምክንያቱም ሁለት ሳይድ ቼን 4 ብሮሞ አራተኛ ብሮሞ ስላለ የቀረው ፓርት ቶሊን ነው የሚባለው። የቀረው ማለት ከብሮሚ ውጭ ቤንዚን ሆኖ ግን ሲኤች ስር ያለው ቶሊን ስለሚባል 4 ብሮሞ ቶሊን ተባለ። እዚህ ደግሞ ስትመጡ ይቺ 1 2 3 ነው ሶስተኛው ላይ ስለሆነ ምን ብለህ ጠራና 3 ክሎሮ አኒሊን። ምክንያቱም ከክሎሮ ውጭ ያለው ይሄ ቤንዚንና አይኔችቱ አኒሊን ስለሚባል፣ ስለዚህ በእንትን ደረጃ ስትጥሩ ሜታ ኤም ብላችሁ ሜታ ክሎሮ አኒሊን ማለት ይቻላል። ሜታ ክሎሮ አኒሊን። ሜታ የሚለው ቃል 3ን ይገልጻል ማለት ነው። ሜታ የሚለው ኦርቶ የሚለው ደግሞ 2 ይገልጻል። ፓራ የሚባለው ደግሞ ፒን እዚች ላይ 4 ቁጥርን ይገልጻል ማለት ነው። ስለዚህ ሁለተኛው ኦርቶ ነው ኦን ነው የሚገልጸው። ሶስተኛው ሜታ ነው ኤም ነው የሚገልጽላቸው። አራተኛው ፓራ ነው ፒ ነው ተብሎ የሚጠራው። ስለዚህ 4 ቁጥር ማለት ፓራ ማለት ነው። 2 ቁጥር ማለት ኦርቶ ማለት ነው። ሳይድ ቼን ሌላኛው ሳይድ ቼን ሁለተኛ የሚገኝ ከሆነ ሶስተኛ የሚገኘው ደግሞ ሜታ ተብሎ ይጠራ ማለት ነው። ስለዚህ በዚህ አይነት መንገድ ስም ማውጣት እንችላለን። ለምሳሌ የአራተኛው ነው እዚህ ላይ 1 አለ፣ እዚህ ላይ 2 አለ። ሁለተኛው ላይ ስላለ ይሄ 1 ብላችሁ ሁለተኛ ስላለ ኦርቶ ክሎሮ ምን ሆነ ማለት ነው? ኢታይል ቤንዚን ማለት ይችላለሁ። ስለዚህ 1 ክሎሮ 2 ኢታይል ቤንዚን አለም ነው ኦርቶ ክሎሮ ኢታይል ቤንዚን፣ ኦርቶ ክሎሮ ኢታይል ቤንዚንም ይባላል ማለት ነው። ይሄኛው ኔሚንግ ሲስተሙ ነው ማለት ነው። ፊዚካል ፕሮፐርቲስ ኦፍ
ቤንዚን የቤንዚን ፊዚካል ፕሮፐርቲ አብረን እንመልከት። ኢን ጀነራል ቤንዚን ሪዘምብልስ አዘር ሃይድሮካርበን ኢን ኢትስ ፊዚካል ፕሮፐርቲ። ቤንዚን ኢዝ ፍሌሜብል ከለርለስ ኤንድ ቮላታይል ሊኩድ ዊዝ ካራክተሪስቲክስ ስሜል ነው የሚለን። እንግዲህ ቤንዚን ለየት የሚያደርገው ጀነራል ባህሪው ላይ ስመጡ ቤንዚን ምን ማድረግ ይችላል? ፊዚካል ፕሮፐርቲ አለው። የራሱ የሆነ ፊዚካል ፕሮፐርቲ አለው። ያ ፊዚካል ፕሮፐርቲ ምንድን ነው? ፍሌሜብል ነው፣ ተቀጣጣይ ነው፣ እንደዚህ በቀላሉ ከለርለስ ነው፣ እንዲሁም ደግሞ ቮላታይል የሚተን ነው ማለት ነው። በቀላሉ መቀጣጠል የሚችል ነው። ለፊውል ያገለግላል። ፕላስ ደግሞ ሽታ አለው ማለት ነው። ፕሌሰንት ስሜል ወይም አሮማ ስሜል አለው ማለት ነው። ይሄ ቤንዚን ባህሪ ነው ማለት ነው። ፊዚካል ባህሪ ነው። ኢት ኢዝ ለስ ደንስ ቤንዚን እንግዲህ አነስተኛ ዴንሲቲ ያለው ከማን አንጻር? ከውሃ አንጻር። ኢት ኢዝ ለስ ደንስ ዛን ወተር ነው። ስለዚህ ነን ፖላር ነው። ነን ፖላር ከሆነ ደግሞ ወተር ላይ ኢንሶሊብል ነው። በት ሶሊብል ኢን ነን ፖላር ሶልቨንት። ምክንያቱም ላይክ ዲዞልቭስ ላይክ ፕሪንሲፕል ይኖራል። አሁን ቤንዚን በወተር ዲዞልቭ አይሆንም ማለት ነው። ኢንሶሊብል ኢንወተር ነው። ኢንሶሊብል ምን ኢንወተር ብለናል። ኢንወተር በት ሶሊብል የሚሆነው መቼ ነው? ሶሊብል በት ዋት ሶሊብል ምን ላይ ሶሊብል ኢን ነን ፖላር ሶልቨንት ላይክ ካርበን ቴትራክሎራይድ ነን ፖላር ነው። በነን ፖላር ሰብስታንስ ዲዞልቭ ይሆናል። ምክንያቱም ቤንዚን ራሱን ችሎ ነን ፖላር ስለሆነ ዲዞልቭ ሊሆን የሚችለው በነን ፖላር ሰብስታንሱ ላይክ ዲዞልቭስ ላይክ ፕሪንሲፕል ካሁን በፊት ዩኒቱ ላይ ስላየን እሱ መመልከት ቻላችሁ። ዋይኖት ቤንዚን ዲዞልቭ ኢን ወተር፣ በወተር ለምን ዲዞልቭ አይሆንም የሚለው ነገር ካሰብን ወተር ፖላር ነው፣ ቤንዚን ግን ነን ፖላር ስለሆነ አንላይክ ስለሚሆኑ ሶሊቢሊቲ አይኖራቸውም ማለት ነው። አት ዋን ታይምስ ቤንዚን ወዝ ዋይድሊ ዩዝድ አስ ኤ ሶልቨንት። የሆነ ጊዜ ድረስ ግን ቤንዚን ለምን ያገለግል ነበረ? ለሶልቨንትነት ያገለግል ነበር። ብዙ ሰብስታንሶችን ነን ፖላሮችን ዲዞልቭ ለማድረግ እንጠቀምበት ነበር። በት ኤክስፖዠር ቱ ኢትስ ኮዝ ሉክሚያ፣ ይሄ ብለድ ካንሰር የማምጣት ባህሪ ግን አለው ማለት ነው። ካርሲኖጄኒክ ነገር ነው። ስለዚህ ካንሰር ኮዚንግ ባህሪ ስላለው ድሮ ላይ በሶልቨንት ወይም በተለይ ነን ፖላር የሆኑ ሰብስታንሶችን ዲዞልቭ ለማድረግ በሰፊው እንጠቀምበት ነበረ። ግን ቤንዚን ራሱን ችሎ ምንን የማምጣት ባህሪ ያለው ማለት ነው? ብለድ ካንሰርን የማምጣት አቅም ስላለው መጠቀም አይቻልም ማለት ነው። ሶልቨንትነት መጠቀም አንችልም ማለት ነው። ለነዳጅ እንጠቀመዋለን ሌላ ማቴሪያል ስለሚሆን፣ ግን የሆነ ሰብስታንስን ዲዞልቭ አድርጎ ሌላ ፐርፐዝ ለማዋል ኢትስ ዲፊካልት። ቤንዚን ወደ ሰውነታችን የሚገባ ከሆነ ብለድ ካንሰር ሊያመጣ ስለሚችል ማለት ነው። ኬሚካል ፕሮፐርቲ ኦፍ ቤንዚን፣ የቤንዚን ኬሚካል ፕሮፐርቲ አብረን እንመልከት። ቤንዚን አንጻራዊ ከአልኪን ኢኤንኢ እና ከአልካይን ዋይኤንኢ ሞር ስቴብል ነው። ሶ ቤንዚን ኤንድ አዘር አሮማቲክ ሃይድሮካርበን አር ሞር ስቴብል ዛን አልኪን ዳብል ቦንድ ካላቸው እና ትሪፕል ቦንድ ካላቸው ሃይድሮካርበኖች የበለጠ ስቴብል ነው ወይም አንሪአክቲቭ ነው ማለት ነው። ዱቱ ዘ ስቴቢሊቲ ኦፍ አሮማቲክ ሪንግ፣ ይሄ አሮማቲክ ሪንግ ስቴብል ከመሆኑ የተነሳ ቤንዚን ፋርዘር የሆኑ ብዙ ሪያክሽኖችን ማካሄድ አይችልም። ምክንያቱም አንሪአክቲቭ ነው እያልን ነው ማለት ነው። እና የተወሰኑ ሬር ሪያክሽኖችን ማካሄድ ይችላል። ስለዚህ ኢትዝ ናይዘር ዲከለራይዝድ ብሮሚን ወተር፣ አሁን ቤንዚን ከነብሮሚን ጋር ሪያክሽን ማካሄድ አይችልም ማለት ነው። ስለዚህ ቤንዚን እንደዚህ ቢቀመጥልን፣ ይሄኛው ቤንዚን ቢኖረን እዚህ ላይ ብሮሚን አድ ብታደርጉ ከለር ቼንጅ አያመጣም፣ ዲከለራይዝድ አይሆንም ማለት ነው። የብሮሚን ኢንካርበን ቴትራክሎራይድ ያለውን ከለር ማጥፋት አይችልም ማለት ነው። ሌላኛው ኖር ኢዝ ሪአክቲቭ ተዋርድ ኮልድ ፖታሽየም ፐርማንጋኔት፣ እንዲሁም በተመሳሳይ አሁን ከብሮሚን ጋር ቀጥታ ሪያክሽን እንደማይሰራው ሁሉ ከፖታሽየም ፐርማንጋኔት ጋርም ኦክሲዴሽን ሪያክሽን ማካሄድ አይችልም ማለት ነው። በቀላሉ ማካሄድ አይችልም ማለት ነው። ቤንዚን ግን ቀዝቃዛ ከሆነ ፖታሽየም ፐርማንጋኔቱ። ሃውኤቨር ቤንዚን አንደርጎዝ ዘ ፎሎዊንግ ሪያክሽን፣ ምንም እንኳ ይህን አይነት ስታቢሊቲ እና ለሪያክሽን ምንም ዝግጅት ባይሆንም እንኳ የተወሰኑ ሪያክሽኖችን ማካሄድ ይችላል። እነዚህን ሪያክሽኖች እንመልከት። የመጀመሪያው ሪያክሽን ኮምፖዚሽን ሪያክሽን ነው። ቤንዚን ኢትስ ፊውል ነው። ፊውል ስለሆነ ፍሌሜብል ስለሆነ ተቀጣጣይ ስለሆነ ለምን ያገለግላል ማለት ነው? ለፊውል ያገለግላል። ስለዚህ ከኦክሲጅን ጋር ሪያክሽን አካሂዶ ካርበን ዳይኦክሳይድ እና ወተርን ፎርም ማድረግ ይችላል። ኢትስ በርን ዊዝ ስሞኪ ሉሚነስ ፍሌም ቱ ፎርም ካርበን ዳይኦክሳይድ ኤንድ ወተር ማለት ነው። ምንን ስሞኪ የሆነ ሉሚነስ ፊለም አለው። በዛ መሰረት ግን ምንድን ነው ባህል ካርበን ዳይኦክሳይድ እና ወተርን ፎርም ማድረግ ይችላል ማለት ነው። ቤንዚን ማለት ነው። Substitution reaction, this is the characteristics reaction of benzene and other aromatic hydrocarbon. Substitution reaction ብለን የምንጠራው እንግዲህ ቤንዚን 6 ሃይድሮጅን አለው
6 ሃይድሮጅን እዚህ ላይ ቢኖረውም እንደነዚህ አይነት ሃይድሮጅን ቢኖረውም ምን ያደርጋል? ሰብስቲቲዩት ማድረግ ይችላል በሌላ ሰብስታንስ። ክሎሪን ለምሳሌ ቢያገኝ ክሎሪን ምን ታደርግ ይችላል? የሃይድሮጅን ቦታ ትቀበላለች ማለት ነው። በዛ ቦታ ሪፕሌስ ልታደርግ ትችላለች። ስለዚህ ሰብስቲሽን ሪያክሽን አንዱ ባህሪ ነው ማለት ነው። ሃይድሮጂን አተም ፍሮም ቤንዚን ሪንግ ኢዝ ሪፕሌስድ። ያየችው ሃይድሮጂን አተሙ በማን ነው ሪፕሌስድ የምትደረገው? በሌላ አተም ማለት ነው፣ በአናዘር አተም። ለምሳሌ ክሎሪን ከተጠቀማችሁ ሃይድሮጂን በክሎሪን ትተካለች ማለት ነው። ይሄ አንዱ የቤንዚን ታይፕ ኦፍ ሪያክሽን ነው። ሃሎጂኔሽን ማለት ማለት ነው እንግዲህ ቤንዚንን ከሃሎጂኖች ጋር ሪያክሽን እንዲያካሄድ ማድረግ ነው። ሶ ቤንዚን ሪያክት ዊዝ ብሮሚን ኤንድ ክሎሪን ኢን ዘ ፕሬዘንስ ኦፍ አይረን ሰሪ ክሎራይድ ኦር አሉሚኒየም ክሎራይድ ካታሊስት ፎርማት ሰብስቲሽን ፕሮዳክት ማለት ነው። ለምሳሌ ይሄ ቤንዚን ቢኖረን ቤንዚኑ ደግሞ ሃይድሮጅን አለው፣ ሃይድሮጅን ይኖረዋል። እዚች ላይ ሃይድሮጅን አለችው፣ እችም ሃይድሮጅን አለ፣ ይሄም ሃይድሮጅን አለ፣ ይሄም ሃይድሮጅን አለው። ሶ አድ የሚደረገው ምንድነው? ብሮሚን ነው። ዲቱ ዘ ፕሬዘንስ ኦፍ ዋት አይረን ስሪ ክሎራይድ። ይሄ እንደ ካታሊስት ተጠቅመን ምን ይመረታ ማለት ነው? ቤንዚን ይሄን አይነት ይኖረናል። ከዛ ሲች ስትራክቸር አለቻ ባይ ዘ ወይ እዚህ ላይ አንዷ በምን ትተካለች ማለት ነው? በብሮሚን ትተካለች ማለት ነው። ሌሎቹ ግን እንደነበሩ ሃይድሮጅን 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 ነች። ስለዚህ አንዱ ሃይድሮጅን አሁን ከቤንዚን ላይ ስለለቀቀች ይሄ ብሮሚን የሚባሉ ሁለት ብሮሚኖች ናቸው። ብሮሚን ቦንድ ነው የተያዘው። አንዷ እንደዚህ ተጣመረች፣ የቀረችው ግን ከሃይድሮጅን ጋር ሃይድሮብሮሚክ አሲድን ትፈጥራለች ማለት ነው። እዚህ ላይ ኤግዛምፕል መመልከት እንችላለን። ኤግዛምፕል 6.26 ቤንዚን C6H6 ሪያክት ዊዝ ብሮሚን ዲው ቱ ዘ ፕሬዘንስ ኦፍ ዋት አይረን ስሪ ክሎራይድ አሊያም ብሮማይድ ቢሆን ምንም ፎርም ማድረግ ይችላል። ይችን ሰብስታንስ ብሮሞ ቤንዚንን ፎርም ማድረግ ይችላል። ብሮሞ ዋት ቤንዚንን፣ ይቺ ብሮሞ ቤንዚን ነች። ምክንያቱ ለምንድን ነው? ቤንዚን የነበረው C6H6 ነበር። አንድ ብሮሚን አር ስታደርጉ አንድ ሃይድሮጅን ምትደረግ ተተክታለች ማለት ነው። ሶ የሚቀራችሁ C6H5 ቢአር የሆነ ማለት ነው። ብሮሞ ቤንዚን ይባላል። ፕላስ የቀረችው አንዷ ብሮሚን ከሃይድሮጅን ጋር ተጣምራ ሃይድሮብሮሚክ አሲድን ፎርም ታደርጋለች። ስለዚህ ስትራክቸሩ ይህን ይመስላል። ቤንዚን አለ፣ ብሮሚን አር ስታደርጉ ብሮሞ ቤንዚንን ፎርም ማድረግ ይቻላል። የቀረው ምንሆን ሃይድሮብሮሚክ አሲድ ነው ማለት ነው። በዚህ አይነት መንገድ ሰብስቲሽን ሪያክሽን ማካሄድ ይችላል። ማን? ቤንዚን ማለት ነው። ሌላው ቤንዚን ከሚያካሄዳቸው ሪያክሽኖች መካከል ናይትሬሽን ሪያክሽን ነው። ናይትሬሽን ሪያክሽን ኢት ኢዝ ኤ ሚክስቸር ኦፍ ኮንሰንትሬትድ ናይትሪክ አሲድ ኤንድ ኮንሰንትሬትድ ሰልፈሪክ አሲድ ሪአክት ዊዝ ቤንዚን አት ሞደሬት ቴምፕሬቸር ቱ ፎርማት ናይትሮ ቤንዚን። ስለዚህ ናይትሬሽን ሪያክሽን ብለን የምንጠራው በመጀመሪያ ናይትሪክ አሲድን እና ሰልፈሪክ አሲድን ሁለቱም እናደርጋቸዋለን፣ ሚክስ እናደርጋቸዋለን። ከዛም ሚክስ ከተደረጉ በኋላ ያው ቴምፕሬቸሩ ሞዴሬት ነው፣ ሞቅ ያለ ማለት ነው። ሪያክሽን ዊዝ ዋት ቤንዚን ማካሄድ ይችላሉ እነዚህ ሚክስቸሮች ማለት ነው። ግን ፋይናሊ ምን ፎርም ያደርጋሉ? ናይትሬትን ወይም ፕሮሰሱ ደግሞ ናይትሬሽን ሪያክሽን ኦፍ ቤንዚን ብለን ጠራዋለን። ስለዚህ ላይ ቤንዚን ሪያክት ዊዝ ናይትሪክ አሲድ፣ ቤንዚን ከናይትሪክ አሲድ ጋር ሪያክት ሲያደርግ ሰልፈሪክ አሲድ ሌላኛ ካታሊስት ነው ማለት ወይም ሌላኛ ሜክስቸራችን ነው ማለት ነው። ሶ የሚፈጠረው በአንዱ ሃይድሮጅን ቦታ ኤን ይችት ትገባለች በአንዱ ሃይድሮጅን ቦታ። ስለዚህ ቤንዚናችን ይሄ ቢሆን ቤንዚን ይችነዋል። ሃይድሮጅን አለችን እዚህ ላይ ሃይድሮጅን፣ ይሄ ሃይድሮጅን አለው፣ እዚህም ሃይድሮጅን አላችሁ፣ እዚህም ሃይድሮጅን አለ፣ እዚህም ሃይድሮጅን አለ። ስለዚህ በዚህኛው ሃይድሮጅን ቦታ ምን አድ ልናደርግ ይቻላል? NO2 ልገባ ትችላለች። ስለዚህ ፋይናል ምን ይፈጠራል? ፊገሩ ላይ የምትመለከቱትን ይህንን አይነት ኮምፓውንድ ይፈጠራ ማለት ነው። ሪፕለስ ታደርገዋለች ማለት ነው። ስለዚህ ናይትሮ ቤንዚን በዚህ አይነት መንገድ ነው ፎርም የሚደረገው። ሰልፈሪክ አሲድና ናይትሪክ አሲድ ሚክስቸርን ከቤንዚን በ50 ዲግሪ ሴልሲየስ ላይ በመቀላቀል ናይትሮ ቤንዚንን አይነት ሰብስታንስ ማግኘት እንችላለን። ሌላው ቤንዚን ከሚያደርጋቸው ሪያክሽኖች መካከል ሰልፎኔሽን ነው። ሰልፎኔሽን ብለን የምንጠራው ደግሞ ሰልፈሪክ አሲድን አዳርገን ሰልፌትን ፎርም ማድረግ ይችላል ማለት ነው። ስለዚህ ቤንዚን ሪአክት ዊዝ ኮንሰንትሬትድ ሰልፈሪክ አሲድ አት ሩም ቴምፕሬቸር ቱ ፎርማት ቤንዚን ሰልፎኒክ አሲድ። ይህ ማለት ምን ማለት ነው? አሁን እዚህ ላይ ለምሳሌ ቤንዚን ቢኖረን ቤንዚን ከምን ጋር ማለት ነው ከሰልፈሪክ አሲድ ጋር ሪአክት በሚያደርግበት ጊዜ ምን ፎርም ማድረግ ይቻላል? ራሱ ቤንዚን ትጽፉትና በአንዱ ሃይድሮጅን ቦታ ምን ይገባ ማለት ነው ይህ ሰብስታንስ ይገባ ማለት ነው። ስለዚህ ቤንዚን ሰልፎኒክ አሲድ የሚባሉ
እንደዚህ አይነት ሰብስታንስ ቤንዚን ሰልፎኒክ አሲድ ቤንዚን ሪንግ አለ SO3 H ኖራቸዋል ማለት ነው። ይህን አይነት ኮምፓውንድ ፎርም ያደርጋል። ሰልፎኔሽን ኦፍ ቤንዚን እንግዲህ C6H6 ሰልፈሪክ አሲድ አር ስታደርጉ ሰልፈሪክ አሲድ እንደዚህ በዛ አይነት መንገድ አይደለም ሪያክሽን የሚያካሄደው እዚህ ላይ HO አለ ከዛስ የሚኖራቸው ማለት ነው SO3 H ቦንድ ነው። እንደዚህ ነው የሚሆንላችሁ ሰልፈሪክ አሲድ ሲበተን ይሄ ነው። ስለዚህ አንዱ ሃይድሮጂን ከቤንዚን ላይ ትወጣለች። አንዱ ሃይድሮጂን ከቤንዚን ላይ ትወጣና ከዚህ OH ጋር ትጣመራለች ከዚህኛው ፓርት ላይ ከዛ ምን ፎርም አድርገ ውሃን ትፈጥራለች ማለት ነው። የቀረው SO3H ደግሞ ከቤንዚኑ ጋር ይጣበቃል። ይህንን አይነት ኮምፓውንድ ፎርም ታደርጋለች። ይህንን አይነት ኮምፓውንድ ስለዚህ SO3H የተባለችው በሃይድሮጂን ቦታ የተተካችው ነች። ሃይድሮጂን ደግሞ ከHO ጋር ተጣምዳ ወተርን ፎርም ታደርጋለች። ቤንዚን ሰልፎኒክ አሲድ ለዲተርጀንት እንጠቀምበታለን። ራሱን የቻለ ቤስት ጥቅም አለው። ሌላው እዚህ ላይ የምናየው አዲሽን ሪያክሽን ኦፍ ቤንዚን ነው። ቤንዚን አንደር ኖርማል ኮንዲሽን አሮማቲክ ኮምፓውንድስ ዶንት አንደርጎ አዲሽን ሪያክሽን። ስለዚህ አሮማቲክ ሃይድሮካርበን በኖርማል ኮንዲሽን አዲሽን ሪያክሽን ማካሄድ አይችሉም ማለት ነው። ምንም አይነት አዲሽን ሪያክሽን ማካሄድ አይችሉም። ነገር ግን ድራስቲክ ኮንዲሽን ከሆነ ወይም የተለየ ኮንዲሽን ከተፈጠረ ሪያክሽን ያካሄዳል። ሶ ቤንዚን አንደርጎዝ አዲሽን ሪያክሽን አንደር ስፔሻል ኮንዲሽን። ስለዚህ በተወሰነ ስፔሻል ኮንዲሽን ነው አዲሽን ሪያክሽን ማካሄድና ወደ ሳይክሎ አልኬን የሚቀየረው። ስለዚህ እንመልከት። እዚህ ላይ ተማሪዎች እንግዲህ ቤንዚን በቀላሉ አዲሽን ሪያክሽን አያካሄድም። ለምሳሌ አዲሽን ሪያክሽን ዊዝ ሃይድሮጅን ለማካሄድ ቢፈለግ when the mixture of benzene mixture of what ቤንዚን ማለት ነው የቤንዚን ሚክስቸር እና ሃይድሮጅን ሁለቱን በ200 ዲግሪ ሴልሲየስ ቴምፕሬቸር በተጠቅማችሁ ማለት ነው ኒኬል ካታሊስትን አድ አድርጋችሁ ምን ልታገኙ ትችላላችሁ? ሳይክሎ ሄክሴንን ልታገኙ ትችላላችሁ ማለት ነው። ሳይክሎ ዋት ሄክሴንን እናገኛለን ማለት ነው። ሳይክሎ ሄክሴን በዚህ አይነት መንገድ ማግኘት እንችላለን ማለት ነው። ሳይክሎ ሄክሴን ግን የተገኘው እንደዚህ በቀላል አይደለም። በጣም ድራስቲክ በሆነ ኮንዲሽን በጣም ወሳኝ በሆነ ኮንዲሽን ነው እንጂ ቀጥታ ይሄን ነገር ማግኘት አንችልም። አሁን የነገርኳችሁ ቤንዚን ከስሪ ሞል ኦፍ ሃይድሮጅን ጋር ሪያክት አድርጎ ኒኬል ካታሊስትን በ200 ዲግሪ ሴልሲየስ ምን ማግኘት እንችላለን? ሳይክሎ አልኬንን ማግኘት እንችላለን። CnH2n ሳይክሎ አልኬንን ማግኘት እንችላለን። በዚህ አይነት መንገድ ቤንዚን ይሄ ነው። ሃይድሮጅን አድ ስታደርጉ ይህንን አይነት ሳይክል ማግኘት እንችላለን። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በቀጣይ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።